ፈርተን ሞተን አናውቅም። በሞታችንም ፖለቲካ አትሰሩብንም፣ አትነግዱብንም። ይብቃ። ታቦቱን እንደ አንድ የቤት ዕቃ ቁስ ዕቃ ተሸክመን ከኩሽና ኩሽና የምናመላልሰው እኮ እኛ ነን። እኛ አንዳችሁም እንዳትቀሩ ብለዋቸዋል። በስሙ ሐውልት ይሰራል። ሰላም ጤና ይስጥልኝ ውድ የአርያ ሚዲያ ቤተሰቦቻችን እንደምን አላችሁ? በያላችሁበት ሰዓት አቆጣጠር እንዳላችሁበት ሁኔታ ሰላማችሁ ብዝት ይበል ማለት ፈልጋለሁ። ወንድም እህቶቼ፣ ታላቅ ታናሾቼ እንደየእድሜያችሁና እንደየክብራችሁ መጠን ሰላማችሁ ይብዛ። ታመው የተኙ በሆስፒታል ያሉ በጸበል ስፍራ የሚገኙ ወገኖቻችን በሙሉ እግዚአብሔር ይጠብቀልን፣ ከክፉ ነገር በሙሉ ያርቀን። ዛሬ መረጃዎች ይዤላችሁ መጥቻለሁ። በወንድማችን መምህር ዘላለም ወንድሙ ሐውልት ሊሰራ ነው። በስሙም ፋውንዴሽን ይቋቋምለታል። ሌሎችም የሚሰሩ ስራዎች አሉ። እሱን ጋር አያይዤ ብፁዓን ሊቃነ ጳጳሳት እንባ ያነቡ የመሰከሩለትን ምስክርነትም ይዤላችሁ መጥቻለሁ። እሱንም በተጨማሪ ደግሞ ሌሎች መረጃዎች አያይዤላችሁ ዛሬም ማቀርበላችሁ ይሆናል። አርያ መካሻ ነኝ። ይህ የአርያ ሚዲያ ነው። መረጃዎቻችንን ስትከታተሉ ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ ለብዙ ኢትዮጵያውያንና ኦርቶዶክሳውያን እንዲደርስ በዚሁ አጋጣሚ ጠይቃችኋለሁ። ዛሬ ሁሉም ሰው የራሱን ቤት ይሰራል። ቤት ታዲያ ከባድ ነው አይደል? ከባለ 1 መኝታ እስከ ባለ 3 መኝታ ድረስ ቴምር ሪል ስቴት በታማኝነቱ 8 ህንፃዎችን ለባለቤቶች ገንብቶ ያስረከበ፣ ለብዙ ቤት ባለቤቶች ያስረከበና በተጨማሪም አሁንም እየገነባ ያለ በሳር ቤት፣ በሜክሲኮ፣ በቡልጋሪያ፣ በአዋሪና በፒያሳ አካባቢ እየሰራቸው ያሉት ህንፃዎች መካከል ከባለ 1 መኝታ እስከ ባለ 5 መኝታ ኑ ተረከቡኝ፣ ከ1 ዓመት እስከ 3 ዓመት አስረክባቸዋለሁ፣ ተጨማሪ ደግሞ ሱቆችን በፒያሳና በቡልጋሪያ አስረክባቸዋለሁና 900 ሺህ ብር መነሻ ከፍላችሁ ቤቱን መረከብ ትችላላችሁ ብላችኋል። ስለሱ ጉዳይ በተመለከተ ማስታወቂያውን ተከታትለን የዛሬ ጉዳያችንን በይፋ በዝርዝር የምናየው ይሆናል። ብልሆች በድካም ያገኙትን ሀብት አጋጣሚ ተጠቅመው ጥሪት የሚያፈሩ ናቸው። እኛ ቴምር ፕሮፐርቲስ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር የሚያከራዩት ቢኖርበት ለመኖሪያነት ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5 ሚሊዮን 554 ሺህ ብር፣ ባለ 2 መኝታ 82 ካሬ በ6 ሚሊዮን 600 ሺህ ብር፣ ባለ 3 መኝታ 126 ካሬ በ10 ሚሊዮን 143 ሺህ ብር ብቻ። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ብቻ ሲሆን በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1 ሚሊዮን 587 ሺህ ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስካሉ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ። አመሰግናለሁ። የዛሬው መረጃ የማቀርብላችሁ የወንድማችን መምህር ዘላለም ወንድሙን በተመለከተ የተለያዩ መረጃዎች እየወጡ ይገኛሉ። የቀብሩ ቀን ታውቋል። የሚቀበርበትም ስፍራ ታውቋል። የቀብር ስነ ስርዓቱም ተነግሯል። በተጨማሪ ያልነገርኳችሁ የነበረው ነገር አንድ ነገር ነበር። ሐውልት ይሰራለታል። የቀብር አስፈጻሚ ኮሚቴው ሐውልት አዘጋጅቷል። ሐውልት እንዲሰራለት ታስቧል። ቤተ ክህነቱም የአዲስ አበባ ሀገረ ስብከትም በዚህ ጉዳይ ላይ ተማክረው ወስነዋል። ስለዚህ ለወንድማችን የሐውልት ዝግጅት አስፈላጊውን ድጋፍ ይሄ ኮሚቴ ያሰባስባል። ተጨማሪ እያዘጋጀው ካለው ነገር መካከል በመምህር ዘላለም ወንድሙ ፋውንዴሽን ይመሰረታል። እሱ የጀመራቸው በጎ ስራዎችም በይፋ የሚገለጹ ይሆናሉ። እስከዛሬ ተደብቆ የሰበከን፣ እውነትን የሰበከን፣ ኖሮ የሞተልን፣ ክርስቶስን እንዳየነው ሁሉ እንደ ክርስቶስ ሰብኮ የኖረ ልጅ ወንድማችንን በጣም እያከበርነው እየወደድነው የምንሸኝበትን ቀን ቁርጡን ቀን አውቀናል። ሐሙስ ዕለት ማለት ነው። ሐሙስ ጠዋት አዲስ አበባ ይገባል። ሐሙስ ቀኑ 9 ሰዓት ላይ በመንበረ ጸባዖት ቅድስት ሥላሴ ይሸኛል። ስለ ዝርዝር መግለጫው ደግሞ በቃለ ቀርን ሚዲያ ላይ በዝርዝር አቅርቤላችኋለሁ። ገብታችሁ ተከታተሉት። ሌላኛው ማቀርብላችሁ ብፁዕ አቡነ መርቆሬዎስ አንዳችሁም እንዳትቀሩ ብለዋቸዋል። የት አሉ? ለምን አሉ? አብረን እንስማቸው።
ስርዓተ ቀብሩ በሚፈጸምበት ጊዜ ማንም ኢትዮጵያው በሙሉ ከዚህ ልጅ ላይ መካነ መቃብር እንዳይቀር በአይሙሬም በአመለካከቴ ይሞታል የሚል አንድ ቀን አመመኝ አንድ ጊዜ ጨነቀኝ ብሎ የማያውቅ እንደዛ አይነት ላይ ሞት ሲደርስ ምንድነኛ ወይና አምር ለተሞተነ የምንሞትበት ለትኳል እየተናናቁ መከራ ውስጥ ያለነው አሁን በመከራችን ቀን እግዚአብሔርን እንጥራው። ከሰሞኑ የሰማነውና እስካሁን ድረስ ልናምነው ያልቻልነው የመምህራችን የመምህር ዘላለም የወልደ ሰማዕት ሞት ሁላችንን አስደንግጦናልና ከመነኮሳትና ከመናንያን በላይ ነው ማለት ይቻላል። እውነተኛ አስተማሪ እውነተኛ መምህር እኔ ማንነት የጠላሁት ይሄ ልጅ ካረፈ በኋላ ግን እኔ ማንኝ የሚለው ነገር ነው እየመጣል። በኪሱ ገንዘብ አይዝ እንደ ሌሎቹ ላጊጥ ወዲህ የሚለው ነገር የለም። ለከ ደግ ሰው አይኖርም፣ ለከ ሸር ሰው አይኖርም። እኔ በጣም ነው ያዘንኩት። እስካሁን ሰዓት ድረስ አላምንም ነበር። ሚዲያዎቹ ሲያራግቡት ግን በጣም ነው ያዘንኩት። እውነት ነው። በሞቱ የሰበከን ወንድማችን ጳጳሶችን አስለቅሷቸዋል። ሐዘናችን ከባድ ሆኗል። እኛ አባት ሞቷል ሲለኝ ወንድሙ ሟርተኛ ትናንትና ደውሎልኝ ዛሬ ሞተ ትለኛለህ እንዴ? መጫወቻ ነው እንዴ አንተ? ስትቀልድብኝ ነው እንዴ? እኔ አላምንህም። ገዳበል የለው ደሞዝ የለው ልጄ አንጀቱን አስሮ ነው እሱ ወንጌል ሲሰብክ ነው የሞተው። ታላቅ ሰው ያጣ ነው። የስኳር በሽተኛ 6 ሰዓት ለመድረስ ያስቸግረናል እንዴ። እሱ ሁልጊዜ 9 ሰዓት ነው የሚበላው። እሱ ግን አንገትን የሚያስገባበት ጎጆ የለው። ባይታዊ ነው። ጳጳሶቹ አለቀሱለት። እና ሐሙስ ዕለት እረፍተ ስጋውን ልንሸኘው ወንድማችን መምህር ዘላለም ወንድሙ እንደሰማችሁት መናኝ ነው። የከተማው መናኝ ነው። ሰባኪ ወንጌል ነው። የጳጳስ ወዳጅ ነው። የምዕመኖች ወዳጅ ነው። የሰባኪያን ወዳጅ ነው። የካህናት ወዳጅ ነው። የዲያቆናት ወዳጅ ነው። የገንዘብ ኑፋቄ ሳያታልለው ከሀገር መጠራት ዶላር ሳያስወድደው የተጠራበት ሄዶ ሰብኮ የሚመለስ በተጠራበት ለአበል ተዘጋጅቶ $1000 $2000 $5000 $10000 ሲከፈላቸው እሱ ዞር ብሎ የማያይ ገጠር ባህያና በበቅሎ በእግሩ እየተመላለሰ ይሰብክ የነበረ ከተማ ውጪ ደግሞ በአውሮፕላን ተመላልሶ ወራት ተቀምጦ ወንጌልን ሰብኮ አበሉን መልሶ ቤተክርስቲያን ማሰሪያ ለቤተክርስቲያን ለወንጌል ስርዓት እንዲቆም አድርጎ እስከ ዛሬዋ ዕለት ድረስ መኖሪያ ቤት ያልሰራ የራሱ መጠለያ ጎጆ ሳይቀልስ በወንጌል ኖሮ ለወንጌል የሞተ ጀግና ነው። ይሄው እኔ አይደለም የመሰከርኩት፣ ጳጳሶቻችን ነው የመሰከሩለት። ጠርተውት ሌሎች እንደሚያዘጋጁት እና አንካ ሲሉት ይቅርታ አድርጉልኝ አልቀበልም ይላቸው ነበር። ታይታ ሙገሳ ውዳሴ ሳያገኝ አይታችሁ ከሆነ ሁሉም ወይ ደግሞ ብዙዎቻችን
በሆነ ንግግራቸው የምንወዳቸው በሆነ ስብከታቸው የምንወዳቸውን ሰዎች አንዱ አንዱን ሲነቅፍ ስንሰማ እሱን እዚህ ውስጥ አታገኙት። ሁሉም አንዱ አንዱ ሲነቅፍ የምትሰሙትም ሰው መምህር ዘላለም ወንድሙን ሲነቀፍ ሰምታችሁት አታውቁ። የዓለም የገንዘብ የነዋይ ስፍራ አይገኝም ማሱ። የስልጣን የሽኩቻ ስፍራ የለም ማሱ። እሱ ያለው መንፈሳዊ ስፍራ ነው። የሚሰብከውን እየኖረ ነው የቆየው እስከዛሬ ድረስ ከ40 ምናምን ዓመታት በላይ ሲሰብከን ኖረ። የሰበከንን ላሰማችሁ ይው አንደኛው ስብከቱ የወደፊቱን ዕጣውን ፈታውን እንዲነገረ ለኛ ነው ማዘን ለኛ ነው ማልቀስ የሚሰማን ስለቀረብን ነው። እሳቸው ምንም አልቀረባቸው። ከዚህ በኋላ አይናቸው ክፉ ነው የሚያየው፣ ጆሮአቸው ክፉ ነው የሚሰማው። በምድር ቢሰነብቱ ምን የሚያጓጓ ምን የሚያስመኝ ነገር አለ? ያለቀበት ዘመን ላይ ነው የደረስነው። አስጨናቂ ዘመን ላይ ነው ያለነው። በብፁዕ አቡነ ዕንባቆም ሞት ላይ የተናገሩት ነበር። አሁን አባታቸውን ተከትለው እሳቸውም ሄዱ። እንደው ይሄንን ካንሳው አልቀር ይሄን ቪዲዮ ላሳያችሁ እስኪ። ክፉ ተሰማላችሁ አይደል ያለን መምህር አርሲ እየነደደች ነው። አርሲ የሚል የሀዘን መግለጫ ተገልጾ ይሄ ቪዲዮ መኖሪያ ቤቶች የተቃጠሉ ቪዲዮ ተቀርጾ ተለቀቀ። ትናንትና አምሻው እኔ ከደቂቃዎች በፊት አወረድኩት። አርሲ ከዚህ ቃጠሎ በላይ የሰው ሞት አይበልጥም ነበር? አሁንም ለምንድነው ፖለቲካ የምትሰሩበት? ይሄ እኮ የአርሲ ቃጠሎ አይደለም። ይሄ ሐላባ ነው። የሚጮሁት ድምጻቸው የሚሰማው ሐላብኛ ነው። የሚመጣው ዘመን ይከፋ ነበር ያስጨንቅ ነበር ብሎ መምህር ዘላለም ወንድሙ ስለ ቀጣዩ የኢትዮጵያ ኦርቶዶክስ ዕጣ ፈንታ ስለ መከራው ዘመን እየነገረን እኮ ይሄ ነው። በሐላባ እሳት አርሲን ማቃጠል፣ በሐላባ ለቅሶ አርሲን አጀንዳ ማድረግ። አርሲ እኮ የራሷ አጀንዳ ብቻውን ትኩስ ነው፣ መቼም የማይበርድ። የ2 ዓመት ሕፃን የተገደለባት፣ የ4 ዓመት ሕፃን ልጅ እግሩ የተቆረጠበት፣ የ76 ዓመት ሰውዬ እግራቸው የተቆረጠበት የተገደሉበት እኮ ነው። ክርስቲያን መሆናቸው ተመርጦ የተገደሉበት ስፍራ እኮ ነው። ምንድነው ይሄ ታሪኩ? ከዚህ በላይ ምን መራር አለ? ዛሬ ምንም ባልተፈጠረበት የሐላባን እሳት አርሲ ወስዳችሁ አቃጥላችሁ አርሲ ብላችሁ ለጥፋችሁ አጀንዳ መፍጠር የምትፈልጉ ሰዎች አይበቃም? አይመረንም? አይከፋንም? እባካችሁ ተውን። እኛ ደክሞን አልተውን። መሞት አልሰለቸንም። በየቀኑ እየሞትን ነው። በአጀንዳ ግን አታሰቃዩን። እባካችሁ ተውን። እኛ እንጠይቃችሁ፣ እየለመንን እንጠይቃችሁ። እምንለምናችሁ ፈርተናችሁ አይደለም። የምንለምናችሁ የሰው ሕይወት ስለሆናችሁ አክብረናችሁ ነው። ፈሪ ኦርቶዶክሳዊ አታገኙ። መሞቱን በጸጋ የሚቀበል መሞቱን ሰብኮ የሚኖር ታላቅ ወንድማችን በቅርቡ ያልፎብን ቀብሩን እየተዘጋጀን ነው። እኛ መሞቱን ሰብኮ እንደ እግዚአብሔር ቃል ኖሮ የእግዚአብሔርን ወንጌልን ሰብኮ የሞተ ወንድም አለን እኮ። የምንመካበት አንድ ወንድም አለን። ባልተቃጠለ እሳት በሞቱ ህዝቦች ላይ ድጋሚ አጀንዳና ፖለቲካ መፍጠር አይበቃችሁ? ይሄን ለምትፈጥሩ አካላት ነው የምናገረው። ይሄ እሳት አርሲ ላይ አይደለም። ይሄም አጀንዳ የፖለቲካ አጀንዳ ነው። አምጥተው እዛ ለጥፈው ባልተፈጠረበት አጀንዳ አድርገውላችሁ ፖለቲካውና ታሪኩን የተፈጠረውን እውነት ለማድበስበስ ለማጥፋፋት የሚሰሩ ናቸው። በነገራችን ላይ ኦርቶዶክሳውያን ተመርጠው ተለይተው ተገድለዋል። ይሰማል። ለሃይማኖት ተቋማት ጉባኤ ይሰማቸዋል አይደል? በሃይማኖታቸው ተመርጠው አልተገደሉም ያላችኋቸው ህዝቦች ላይ አሁን ፖለቲካ እየተሰራ ነው። 33 ኦርቶዶክሳውያን ተገደለችብኝ ያለች ቤተክርስቲያን ድምፅ አሁን አይሰማችሁም አይደል?
ያን ያድበሰበሳችሁት አሁን አስገደላችሁ። አሁን ልንገራችሁ ብፁዕ አባታችን አሰምቻችሁ ነበር አይደል? ብፁዕ አባታችን በተለይ ይሄና ሌላውን አካባቢ ስለተፈጠረው ጉዳይ እንዲህ ይናገራሉ። ኦሮሞ ነው ስላልኩ ነው ይላሉ። ስሟቸው። ኦሮሞኛ በመናገራቸው በቋንቋ ብቻ የሚመኩ ሰዎች አሉ። አዎ እኔ ኦሮሞኛ መናገር ባልችል ኦሮሞውን ታሪክ ተከታትዬ ለማውጣት ጥረት አድርጌያለሁ። እኒህ አባት አቡነ ጴጥሮስ በአባታቸው ኦሮሞ መሆናቸውን ያወቅሁ እኔ ነኝ፣ የጻፍኩ እኔ ነኝ። አሁን ዛሬ ኦሮሞ በመናገሩ ይመካብኛል አንዳንዱ። አዎ እና ይሄ ደግሞ የሚያለያይ አይደለም። ቤተ ክርስቲያን በቋንቋ በዘር በሐረግ አይደለም፣ ሁሉም አንድ ነው። አሁን ይህን ያህል ችግር ውስጥ የገባንበት በማያውቁ ሰዎች ነው። ሳይቸግር ብዙ ነው መከራ የደረሰብን አሁን ባለፈው። ይሄንን የተናገሩት ብፁዕ አቡነ ቀውስጦስ ናቸው። አላረፍኩም። የሰላሌና አካባቢው ሀገረ ስብከት ሊቀ ጳጳስ ለመገነጣጠል እንዲመቻቸው የአርሲው ሞት ምክንያት አንዱ ይሄ ነው። የተፈጠሩ የአርሲ ግድያው ምክንያት አንዱ ይሄ ነው። ተንኮል ፈጥረዋል። ታሪኩን የጻፉት አባት እናቱን ፈልገው ያገኙት የታሪክ ምሁር፣ ተመራማሪ፣ ጸሐፊ፣ የቤተ ክርስቲያን እንቁ አባት ናቸው። በእንባቸው የሰበኩን፣ ኖሮ የሰበኩን፣ ያገለገሉን እጅግ በጣም ታላቅ የተከበሩ አባት ናቸው። አዎ አሁን ያስገደላቸው ቋንቋ ነው። ጎጠኝነት፣ ብሔርተኝነት ምኑ ቤተክርስቲያን ገብቶ በየሰፈሩ እያሳደደ ኦርቶዶክሳውያን ያስገድላል። አሁን ባልተፈጠረበት እሳት የተነደደበትን ስፍራ አምጥተው የአርሲ ብለው ለጥፈው ሌላ አጀንዳ ከፍተው ፖለቲካና ሃይማኖትን ቀላቅለው እዚህ ውስጥ እንደገና ሌላ አጀንዳ መፍጠር የፈለጉና የአርሲን ግድያ ማረሳሳት የፈለጉ አካላት ናቸው። እንኳን እኛ ተራዎቹ በህይወቱም በሞቱም የሰበከን መምህር ዘላለም ወንድሙ ማርፏል። ፈርተን ሞተን አናውቅም። በሞታችንም ፖለቲካ አትሰሩብንም፣ አትነግዱብንም። ይብቃ። አርሲ የሞተውም፣ ትግራይ የሞተውም፣ ባህር ዳር ጎጃም የሞተውም፣ ጎንደር የሞተውም፣ ጅማ የሞተውም ኦርቶዶክሳዊ ከሆነ ኦርቶዶክሳዊ ነው የሞተው። በከባድ መሳሪያ የሞቱብንም ኦርቶዶክሳውያን ናቸው። ባልተወለዱበት ስፍራ ባልመረጡት ዘር የሞቱብንም ኦርቶዶክሳውያን ናቸው። ሰብኮ የሞተልን ወንድማችንም ኦርቶዶክሳዊ ነው። ሐዘናችን እኩል ነው። ህመማችን እኩል ነው። ስቃያችን እኩል ነው። የተከፋ ነው በገዛ ወገናችን በገዛ ጥቁር ጣሊያን መገደላችን ብቻ ነው። ሌላ ምንም አይደለም። እኛ እየተገደልን ያለነው በጥቁር ጣሊያኖች ነው። እወቁት፣ ገዳዮች እወቁት። እናንተ ጥቁር ጣሊያኖች ናችሁ፣ ጥቁር ሂትለሮች ናችሁ። እናንተ ነፍሰ ገዳዮቻችን ጥቁር ባንዳዎቻችን ናችሁ። ለወንድማችን ቀብር እንገናኝ። በአጸደ ገነት ያኖር፣ እኛንም ለክብሩ ያብቃን። አይደለም ለንስሐ ሞት ያብቃን። እየሰሙ ያሉት መረጃዎች በጣም የሚቀፉ ናቸው። አሁን በጣም የሚከብዱ ናቸው። የሆኑ ሁለት ከተሞች፣ አንደኛውን ከተማ ጠራላችኋለሁ። በተለይ ወደ ቱርክ አካባቢ ላይ ቤተክርስቲያን ተዘግቶ በሰንሰለት ታቦት የሆነ ማህበር ይዞት ሊቀ ጳጳስ አልታዘዝ ብለው ከኡጋንዳ ቱርክ ገብተው
ታቦት ደብቀው በግል ቤታቸው ውስጥ በሻንጣ ይዘው ጳጳሱን አንታዘዝ ካህን በገንዘብ እንግዛ የሚሉ ሰዎች እንዳሉ ሰምቻለሁ። በጣም ነው ያሳፈረኝ። ማህበራዊ ሚዲያ ላይ ነው የምትነጋገሩት። እሱን ነው ያየሁት፣ አፈርኩ። ሌላኛውን ደግሞ ቅዳሴ አላስቀድስም ታምረ ማርያም አንሰማም በሚሉ ማስክ የለበሱ አመፀኛ ሴቶች ቤተ መቅደስ እኮ ነው የምነግራችሁ። እና እግዚአብሔር ደግ ልጆቹን መልካም ልጆቹን ቢሰበስብ ትክክል ነው እኮ። ተሳስቶ አያውቅም እኮ። እኛ ጨካኞቹ፣ እኛ ኃጢያተኞቹ፣ እኛ በደለኞቹ ምህረት እስክንጠይቀው ወደሱ እስክንመለስ ይጠብቀናል እንጂ እኮ እኛ እኮ ለዚህ ለከፋ ዘመን ልንቆይ አይገባል። ሙላችን ቤተ መቅደሱን የደፈርነው እኛ ምዕመኖችም ጭምር ነን እኮ። አባቶችን ያላከበርነው እኛ ምዕመር ጭምር እኮ ነን። ታቦቱን እንደ አንድ የቤት ዕቃ ቁስ ዕቃ ተሸክመን ከኩሽና የምናመላልሰው እኮ እኛ ነን። እኛ ኃጢያተኞቹ፣ እኛ በደለኞቹ፣ እኛ አመንዝራዎቹ፣ እኛ ሌቦቹ እኛ ነን እኮ የቤተ ክርስቲያን ክብር እንጠብቅ የምንለው። ይቅር ይበለን። የዛሬው ቆይታ ይመስላል። አርያ መካሻ ነበርኩ። አብራችሁኝ ስለቆያችሁ አመሰግናለሁ። ሰነቅ ብልሆች በድካም ያገኙትን ሀብት አጋጣሚ ተጠቅመው ጥሪት የሚያፈሩ ናቸው። እኛ ቴምር ፕሮፐርቲስ በ30% ልዩ ቅናሽ የመኖሪያ ቤቶችን በመሃል ቡልጋሪያ ከአፍሪካ ህብረት አጠገብ ቢያከራዩት በዶላር የሚያከራዩት ቢኖርበት ለመኖሪያነት ምቹ የሆኑ ቤቶችን ይዘንሎት ቀርበናል። ባለ 1 መኝታ 69 ካሬ በ5,554,000 ብር፣ ባለ 2 መኝታ 82 ካሬ በ6,600,000 ብር፣ ባለ 3 መኝታ 126 ካሬ በ10,143,000 ብር ብቻ። ያስተውሉ፣ ይህ ዋጋ 100% ለሚከፍሉ ብቻ ሲሆን በተጨማሪም በግንባታ መሰረት በ36 ወር ለምትከፍሉ ከ1,587,000 ብር ቅድመ ክፍያ ጀምሮ በመክፈል የቤት ባለቤት መሆን ይችላሉ። ቀሪውን እስካሉ ያለምንም ጭማሪ በኢትዮጵያ ብር መክፈል ይችላሉ። ለበለጠ መረጃ በ0955 27 74 74 ይደውሉ። ቴምር ፕሮፐርቲስ